በቃ ጋይስ አለች ባትኖር የሁሉ ድርድር አይኖርም ባትኖር በህይወት ለሌለሽ ልጅ የሁሉ ዋጋ አይከፈልም ባትኖር ማንንም እየመጣ አይቀረሽም አለች ልጅቷ በቃ በህይወት አለች ግማታሞች የናንተ ቤተሰቦች ሲወጡ የናንተ ቤተሰቦች በዓለም ደረጃ ነው እንደዚህ ስናስፖስትላችሁ በህግ እኔ ሰያ አግዛለሁ ቃል ገባላለሁ እመቤቴን የህግ ሰዎች አገናኛለሁ በቃ አብረን ይሄንን ጉዳይ እንይዟለን ቤተሰቦቹ መጀመሪያ ይተፈነጋሉ ለምን የሰው ህይወት ነው አለቀ እናንተ ብቻ ወደ ውሳኔ ግቡ በጣም ነው የተቸገርኩት እኔ ማርያምን ውይ ተቃጠሉ ምንም ችግር የለኛ እኮ ውሳኔውን ትላንት ወሰነናል ስለዚህ ሰላም ወንድ እንዴት ናችሁ ሰላም ሰያ አይ ቲንክ ያን ተክላይ የሚባለውንም ራሱ የመች ሲመጣ ስታወራው ኢንፎርሜሽን እንዲሰጥ ንገረው ስለሱ አሁን ስለ ተክላይ ገብቷል ለበኋላም አሁን ሁለቶች ስለሆኑ ባለቤት ለዚህ ነገር አይኖ ያልከው ነገር ይመችን አሁን ያኛውንም ስለዛኛው ልጅም ያለውን ኢንፎርሜሽን እንዲሰጥ አድርገ ይመችን ብቻን ሳይሆን እሱንም ጭምር ላይ ፎከስ አድርጋችሁ ሁለቱ ላይ ነው ማድረግ ያለባችሁ አው ገብቷል አሁን ባንዱ የሆነ ነገር ቢሆን ባንዱ ማግኘት ስለሚቻል ፎከስ ማድረግ መደረግ ያለበት ሁለቱ ላይ ነው ሰያ ያንን ብታደርጉ ሞር የተሻለ ነው አብሶ በተሻለ አቅም በተለይ ደግሞ እሱ ሲመጣ ይመችን ወይ በውስጥ እንድደውልለትም ከሆነ ስለ ልጁ በደንብ ኢንፎርሜሽን እንዲሰጥ አድርገው ጓደኛ ከሆኑ የተሻለ ኢንፎርሜሽን ያለው እሱ ነው ከሌላው ሰው በተጠር ይልቅ ሄሎ ምን መሰለህ ወንዴ ይመች የማን ነው ተክሌ የይመች ጓደኛ ነው ገብቶሃል ተክሌ ማለት ኋላ ሀገር ላይ የሚኖር ነው ይመች ጅዳ የሚኖር ነው ከጅዳ የሚልክለት ከዛ ይመጣ የሚቀበልለት እሱ ነው የተባለ እሱን ያደለውም ቢልም የሚታወቀውና ያገሩ ሰዎችን የሚያውቁት እንደዛ ነው ዙሮኔ አሁን እሱ ማታ ችግሩ ሰውየው ከላይም ሰውጣ ብቻ ነው የሚደውለው ይመችባል አሁንም አናዋክብህም ምንም ነገር እናልም በስልክ ደውልና እንደባለፈው ከተከለ ጋር አገናኝንና በስነ ስርዓቱ የሚሆነውን ነገር ይወራ ተላብስ ወጣ ብደውልልኝ ምን ፋይዳ አለው ሄሎ አሎ እሱ ነው የሚደውልልህ ኧረ አይደለም እቺ የልጅቱ ቤተሰብ ናት ስማ ሰያ ማንንም ሰው መጥቶ ደውሎ ሞታለች ቢል እንዳትቀበል አሁን ቢገሏት ስለምትሉ አሁን ይግደሏት ችግር የለውም ደምን በደም መበቀል ከሆነ ምንም ችግር የለም የኢትዮጵያ ህዝብ ከልጅቷ ጎን ነው ግን በፊት አልሞተችም አለች በህይወት እስኪ እጅ አንሱባት ወንድ ከሆኑ አሁን እጅ አንሱባት በቃ የሰው ልጅ አንድ ጊዜ ነው የሚሞተው እጃቸውን ያንሱባት ልጅቷ በህይወት አለች ሰያ ማንንም መጥቶ በህይወት የለችም ሞታለች የሚልን በፈጠረ እንዳትቀበል ባል ተብየዋለ ባል አብሮ ይሂድ በአይኑ ይይ ለተደረገው ድርጊት ከዚች ልጅ ጎን ነው የኢትዮጵያ ህዝብ በቃ እንዴ የምን መለማመጥ ነው እነዚህ ቅማላሞች ምን አባታቸው ህዝብ ያስጨረሱ ይቺ ልጅ በሰበብ ነው የወጣችው እንዴ ሁሉ ጊዜ ፉከራ ብቻ እየተባለን እንቀር እንዴ እንደው በእናት ይሄንን ነገር እንደው ስራና እንደው ሰያ በእናት እስከ መጨረሻው እስከ ህይወት ፍጻሜ ላመስግነ ልጅቷ በህይወት አለች የምን ማባበል ነው አለች በህይወት አለች
ያለ ምንም መረጃ ሞተች ተብሎ ተረርቶ እንዴት ባልስ አምኖ ይቀበላል? እንዴት ባል ተብሎ አምኖ ይቀበላል? ምንም ነገር ሳያይ ያለ ምንም ነገር። ነጋሪ ደግሞ ጓደኛው፣ ወሳጅ ጓደኛው፣ አቀባይ ሌላ ሰው። እንዴት አንተ ሚስት የልጅህ እናት ተያልካት ሂዳ ሞተች ስትባል እንዴት አምነህ ያለ ምንም ኤቪደንስ ትቀበላለህ? ችግር እንዳለ ነው የሚያሳየው ይሄ። አልሞተችም አለች በህይወት። ኧረ በእናታችሁ በቃ ሰያ ከፈለከኝ አውራኝ። ችግር የለውም። አይ ተቀመጩና አሁን ወደ ውሳኔ ነው የምንገባው። ልጁ እንዲመጣ እንፈልጋለን። አሁን ሰያ ከሬት ሰያ እሺ በል። አይ ቲንክ ሳሪ ሁለቱንም ላይ ያድርጉት ነው። የሁለቱንም ኢንፎርሜሽን ቢመጣ ነው የሚሻል። የልጅቱ ገዳይም ሆነ የልጅቱን ነዋሪ እነሱ ናቸው የሚሆኑ፣ ሁለቶች ናቸው ባለቤት ማድረግ ያለባቸው። ይኸውልህ አንዱ ሲያዝ አንዱ ኮተታም ሲያዝ ሁሉም ይወጣል። ቼናቸው ነው። አንዱን ስታወጣው አንዱን ጎትተ ስታወጣው እኮ ሁሉንም ያወጣል። እዚህ ራሳቸው መተው የሚናገሩት እንኳን አንድ አይነት አይደለም። የምሬን ነው የምልህ፣ አንድ አይነት አይደለም። ምክንያቱም እንዴት ወንዴ ቆይ አንተ አንድ ሰው ሚስቱ ሞተች ተብሎ ሲነገረው በምን አይነት ኤቪደንስ አምኖ ነው 2 ወር ሙሉ የቆየው? ሚስትህ ላይክ የላከው ጓደኛ የት አለ መረጃቸው? መረጃ እንፈልጋለን። በቃ ያለ መረጃ ምንም ፋይዳ የለው። ለመታየቷ ደግሞ በጣም ብዙ ሰው እየመጣ ነው እየተናገረ ነው። ከዚህ ውጭ ምን ታመጣለህ ወንዴ? አንተ አሁን ቤተሰብ ምንም ማያውቅም ምናምን በጣም ነው እንደማያውቀው እየታገተ የሚወሰድ ብር ሴት እየተደፈረች እያመጡ የሚወሰድ ብር ወንዱ በየቦታው በየበራው እየተገደለ የሚወሰድ ብር ቤተሰብ ቅርቅብ አድርጎ እየበላ ቤተሰብ ምን ያውቃል? ዋጋ ይክፈል። የሱን ቤተሰቦች ይክፈሉ። የሱን ቤተሰቦች የስንቱ ቤተሰብ አልቋል። ይክፈሉ። የልጆቻቸውን ስራ በደንብ ያውቃሉ። የማያውቁ እንዳይመስልህ፣ በደንብ ያውቃሉ። ያው እኔ ኦፕሽኑ ቢበዛ የተሻለ ነው ብዬ አስቤ ነው ሳሪ፣ እኔ እንደዛ ያልኩሽ። ምክንያቱም አሁን ወንድሜ ልንገርህ ኦፕሽኑ በስቶ 4ኛ ቀኑ ዛሬ ማርያምን ምንም ኮሬ ሌላ እናመጣ ሳሪ፣ በሁለቶች ላይ ነው ያልኩሽ ሳሪ። እኔ ያልኩሽ ምንድነው የዛኛውንም ቤተሰብ ማግኘት ስለሚቻል የዚህኛው የተክላይንም ቤተሰብ የሚያውቃቸው ሰዎች ስለሚኖሩ ስለሱም በደንብ ኢንፎርሜሽን ወጦ ስታወጡ የዚህኛው የይመችም የተክላይንም አብራችሁ ነው መውጣት ያለባችሁ ሳሪ። ወንዴ የይመች ሲወጣ ተክላይ ይመጣል፣ አታስብ። ዝም ብለህ ይመች የሚባለው ሲመጣ ተክላይ ይመጣል፣ ችግር የለም። ምክንያቱም እነሱ ቼን አላቸው፣ በቃ አንድ አይነት ናቸው። የሚያወሩት ወሬ እራሱ ያልተስማማ ወሬ ነው የሚያወሩት። አበቃ ልጅቷ በህይወት አለች ላለመኖሯ ለመሞቷ ደግሞ አስረዱን ስንባል ደግሞ ምንም የሰጡን ኤቪደንስ የለም። ሁሉ ጊዜ የኛ ስማችን በቃ ፉከራ ብቻ ነው፣ እንዲህ ብቻ ነው የሚባለው። ስለዚህ ውሳኔ ገብተህ የፈለገው ለምን አይመጣም? ድብልቅልቅ ለምን አይልም? ከዚህ በኋላ ምን ታመጣለህ? በህይወት ያለች ልጅ ሞተች ተብለህ ተረርተህ እንደኖረች ብሬክስ መጣ። ቴንኪዩ። ሰላም እንዴት አላችሁ? ሳሪ እኔ ሀሳብ መስጠት የፈለኩት ለምሳሌ ይሄዱ አላችሁ ወደዛ ማለት ነው። ከሄዱ በኋላ ልጅቱ በመሰረቱ ልጅቱ ሳትታይ ሳትኖር ከተለያየ አቅጣጫ በህይወት አለች። ፕሊስ አትደውሉልኝ። ከተለያየ አቅጣጫ በህይወት አለች የሚል መረጃ ሊመጣ አይችልም፣ ካልታየች ማለት ነው። ካልታየች እንደዚህ አይነት መረጃ በፍጹም ሊመጣ አይችልም። አንድ ሁለተኛ እነዚህ ሰዎች እችን ልጅ ሲያግቱ ለሆነ ፐርፐዝ ነው፣ ምንም ጥያቄ የለውም። አግተው ገንዘብ ለመቀበል ሊሆን ይችላል፣ ለሌላም ነገር ሊሆን ይችላል። ስለዚህ እነዚህ ሰዎች ካሉበት ቦታ አሁን ያላችኋቸው ማለት ነው ባለቤቷና አንድ ልጅ አብረው ቢሄዱ የምትሏቸው እዛ ከሄዱ በኋላ ልጅቷ ደብቀው የለችም፣ ሂደን አየናት አላገኘናትም የለችም ቢሉ እንዴት መቀበል ይቻላል? ይሄንን በምን መንገድ ነው መቀበል የሚቻለው? ስለሌለች ቦታው ላይ ሄደው ስላላገኟት
ኦኬ አላገኘዋትም ማለት እኮ ሙታለች ማለት አይደለም እንዴ ቦታ ቀይሮ የሆነ ቦታ ላይ ያስቀምጧት ይችላሉ ሌላ ቦታ ሊወስዳት ይችላሉ እነሱ ሲሄዱ ግን ቦታው ላይ ከአንድም 2 3 4 ቦታ ላይ ወስደው ሊያሳዩአቸው ይችላሉ ለማሳመን ሲባል ኦኬ የዛን ሰዓት እነሱ 4 ቦታ 5 ቦታ አይተው ካላገኙት አይ የለችም አላገኘናትም ብለው ይናገራሉ ኦኬ ከዛ ኦኬ ተብሎ ልንቀበል ማለት ነው ኖ እኔ በዚህ ይሄንን አሳማኝ እንትን ሊሆን አይችልም ሌላው ደግሞ አስክሬንዋን ቢሆን ኦሬዲ ይሄ ወራት ሆኖታል አስክሬን እዛ አካባቢ ማንንም ሴቱም ወንዱም በወጣበት የሚቀርበት ቦታ ነው ያንዱን አስክሬን ቆፍረው ቢያሳዩ እንዴት ነው የሚታወቀው አጥንቷ የሞተ ሰው አይደለም ወራት የሆነውና በቀናት እንኳን 2 ቀን 3 ቀን እንኳን ቢሆነው ያው ታውቁታላችሁ እንዴት ሊሆን እንደሚችል ስለዚህ ሁሉም ሰው በዛ በረሃ ላይ የሚቀርበት ቦታ ላይ ያንድን ሰው አጥንት ወስደው ቢያሳዩ ኦኬ ሞተች ተቀበል ሃው እንዴት ሊሆን ይችላል እንደዛ አይደለም ሰው ሲሞት ስልክ እኮ አለ እጅ ላይ እኮ አለ እንደው ሰው ሲሞት በረሃ ላይ ሲቀር እኮ ፎቶ እኮ ታነሳለ እንዴት ነው ቢያንስ እኮ ከዚህ በፊት እኮ ወደ ሳውዲ ሊገቡ እኮ ብዙ ልጆች እንደዚህ ሲቀሩ መንገድ ላይ ምናምን እኮ አንዳንድ ሰዎች እኮ ምናልባት ይሄንን ቤተሰቡ አካዩ ምናምን ብለው እኮ ፎቶ ሁላ እኮ በውስጥ እኮ ይልካሉ አንዳንድ ጊዜ ገባችሁ አይደል ወደ ስደት ሲወጡ ሙታለች ደክማ ቀርታለች እዚህ ቦታ ላይ ምናምን ብለው ብዙ ጊዜ በሚዲያ ፎቶ ሲወጣ ታያላችሁ ስለዚህ ይቺ ልጅ ብትሞት እንዴት ማለት ከቀበሯት እንግዲህ ተቀብራለች ነው አይደል ይያሉ ያሉት ከቀበሯት እንዴት ፎቶ እንኳን አልያዙም ነው ስታስቡት ማለት ይሄ እኮ እንደው ማንንም እንደው ነገ ልጠየቅ ይችላል ምናምን የሚለው ነገር ይቀርና ማንንም ሰው ዝም ብሎ እንኳን ራሱ ቢቀብር እኔ ቦታው ላይ ሆኜ የሆነ ሰው ቢቀብር ፎቶ ይዛለሁ ለምን ነገ ጧት ቤተሰቦቿ ሊጠይቁ ይችላሉ እርማቸውን ለማውጣት ምናምን ተብሎ እንኳን እንደው ከስብዕና አንፃር ነው የምላችሁ ሰው ከመሆን አንፃር እንኳን ራሱ ቤተሰቦቿ እርማቸውን እንዲያወጡ እውነቱን እንዲቀበሉ ተብሎ ፎቶ ይላክላቸዋል ነገ ጧት ተብሎ ይሄንን ለኤቪደንስ እንኳን ይያዛል ስለዚህ አንደኛ እነሱ ሂደው ካላገኙት አላገኘናትም ቢሉ እንዴት መቀበል ይቻላል ሁለተኛ ሙታለች ተብሎ ያንድን ሰው አጥንት አውጥቶ ቆፍሮ ቢያሳዩ ኦኬ ተብሎ መቀበል ይቻላል ወይ አይሆንም እነዚህ ሁለቱም ትርጉም የላቸውም ስለዚህ ሌላ መንገድ ሌላ መፍትሄ ነው ማምጣት ያለበት ልጅቷ ሲጀመር ሳትታገት እዛ ቦታ ላይ ሳትታይ አለች ተብሎ ማንንም አይናገርም ማንንም እንዴት ሊናገር ይችላል መጥቶ እስኪ ስለዚህ እነዚህን ሁለት ነገሮች በደንብ ልታስቡበት ይገባል ቦታው አስክሬን ለማግኘት የሚጠፋበት ቦታ እንዳይመስላችሁ ድንበር ነው ያው የታወቀ ነው እሺ ብሬክስ ይሄ ሁለቱም እኛም ጋር ለምሳሌ የመጀመሪያ ቀን ጉዳዩን አለች ብለን ላይ ስንገባ የጅዳው ደላላ እና ደግሞ እዛ ያለው ተክሌ ሆነው በስልክ አገናኝተው ላይ በስልክ ለመሞቷና ቀብሯን ወይም ደግሞ የዛን ቀን የለበሰችው ልብስ ስለሚያስታውቅ ቦታው ላይ ሄደን ቪዲዮ ቀርጸን እንድንልክላችሁ ቀን ስጡን ብለው ወይም ደግሞ እናንተ የምታምኑትን ሰው ላኩና ቪዲዮ ይቀረጽና ለህዝቡ እናሳውቃለን በሚል የመጀመሪያ ቀን ተስማምተን እንደቆየን ከሰዓት በኋላ በስልክ ደውለው ላይ ያለው እንግዲህ ሁሉም ይስማ ብለው ነው ሚውቱን ያነሳውት ሁሉም መስማት አለበት እዛ የነበሩ ልጆች ዛሬም አይተናታል አሉ ወደ ሆነ ቦታ የሚጫኑ ሩካቦች ነበሩ እዛ አይተናታል አሉና ይሄ አስክሬን ቀርጸን እናመጣለን የሚባለው ነገር እንዳትስማሙ እኛ አይተናታል ሲሉ ጉዳዩን የተስማማ ዛሬ ነበር ሊያመጡ የነበረው በሁለታው ስምምነታችን ዛሬ ነበር ሊያመጡ የነበረው አስክሬኗና ቦታውን ቀርጸው ቦታ እንደቀረጽ አብረዋት የነበሩ ሰዎች ቦታውን ያውቁታል ወዘተ በዛ በሚል ከሰዓት መተው ግን ልጅቷ አለች አስክሬን እናመጣለን በሚል እንዳትስማሙ ምክንያቱም ቅድም እንዳልከው ብዙ ሰዎች በየመንገዱ ስለሚሞቱ የነሱን አስክሬን ወይም ደግሞ እሷ ቤው ስላለች የዛን ቀን የለበሰችውን ልብስ አመሳስሎ ለማምጣት ስለሚችሉ ልጅቱ በህይወት ስላለች በህይወት እንድትወጣ ታገሉ
አስክሬን የሚለው እንዳትቀበሉ ብለውን ነው። እንደገና ጉዳዩ እንዳዲስ እንትን ብለን ለሁለት ቀን የዛሬ 3ኛ ቀኑ የጀመርነው። ትላንትና ይሄ የጂዳው ደላላ ደወልንበት አላነሳልንም። ከላይብ ከወጣው በኋላ ደውሎ እኔ ሶሻል ሚዲያ መናገር ስለማልችለው እዛ በመጣ እኔን አትቀበሉኝም ስለምታወራክቡኝ ምናምን ወዘተ ነውና እኔ ራሴ ሄጄ እዛው ሄጄ ሞተች የሚባልበት ቦታ ወይም ደግሞ አለች የሚባልበት ቦታ ሄጄ እውነታውን ላምጣ ካለችም አለች ከሌለችም አስክሬኗን አለ። እስቲ እንዴት ብለህ እንደምታመጣ እንዴት ብሎ ህዝቡ እንደሚያምንህ ህዝብ ጋር ሆኖ ነገ ይወሰናል ብየዋለሁ። አሁን ይኸው አላነሳ ያለው እውነታ ይሄ ነው። ልጅቱ እንግዲህ እሺ ቀጥል ሰይድ ይኸውልህ ማንኛውንም ማስቀምጣት ይችላል። እሰማለሁ፣ ድምጼ ይቆራረጣል። አንዴ የጅዳው ደላላ ፎቶ ካላችሁ ላኩልን። ፎቶ ስለሌለን ነው። ፎቶውን ለምን አለጥፍ ምናምን የለኝም። ፎቶ ካላችሁ በዋትስአፕ ላኩ። ፕሮፋይል ስር ባለው ስልክ ቁጥር ቀጥል። ይሄ ለዚህ መረጃ ከፈለጉ መጀመሪያ የ20 ደቂቃ ልዩነት ነው አይደል? ይሄ የገጠር ልጅ የሚባለው ያን ጊዜ ስትሞት ከመቀበሯ በፊት መልሰው ጠርተው እሱን ቪዲዮ አስደርገው ፎቶ አስነስተው ልጁን ቪዲዮ ሲሰራ ያን ጊዜ መረጃ ተብለ ስለምትጠይቅ ለቤተሰቦቿም መሞቷን እንዲያረጋግጡ ና ፎቶ አንሳና ወይ በስልካቸው እነሱ ስልክ ይይዛሉ ወይ በስልካቸው እነሱ አልያዙም ከተባለ 20 ደቂቃ ልዩነት ነው ያለው። ተመለስና ፎቶ አንሳ። ይሄን ለቤተሰቦቿ አድርስ። እኛ በመንገድ ላይ ስንመጣ የሚሞቱ አሉ አይደል? ያ ሲሞቱ ፎቶ አስነስተን በእነሱ ስልክ ቁጥር ልከን መሀል ሀገር ላለ ሰው ያ ቪዲዮ እንዲላክ ለቤተሰቦቻቸው እንዲደርስ ያ ቪዲዮ እንዲላክ ፎቶ እንዲላክ አድርገን ለቤተሰቦቻቸው እንዲደርስ የብዙዎችን አድርገናል። መረጃ ከተባለ ያን ጊዜ እንጂ ተቀብራ ሞተች ከተባለም ዛሬ ቦታው ላይ ሄዶ ድንጋይ ፈንቅሎ የሌላ ሰው ስንት አጽም ነው ያለ እዛ ቦታ ስንት አስክሬን ነው ያለ አይደለም ያልተቀበረ በየመንገዱ ላይ አለ። በምንድን ነው የምናምነው? ይሄ አይሆንም። ማምጣት አለበት። ልጅቱ በህይወት አለች። ከራሳቸው አብረዋት ከነበሩትም የሚናገሩት ነገር ትክክለኛ ነገር አይደለም። መረጃም አለች እየተባለ 5-6 ሰው እየሰጡ ነው። ስለዚህ መሆን ያለበት ምንድነው? የጅዳው ደላላ መያዝ ባለበት መያዝ አለበት። በተረፈ ሁለቶቹ ናቸው ተጠያቂዎች። እዛ ቦታው ላይ ሂጄ ሆሹ ላይ ሂጄ እንደዚህ ፎቶ አንስቼ ዋሻው ውስጥ ገብቼ የለችም ሌሎችም ፎቶ አንስቶ ምናምን አይሰራም። ይሄ ነገር ይልቀቋት አላ አላ የጋና ተወድሩ ይሆነ መረዳት እንጂ አው እሺ ሚወት አድርጋለሁ። ጆከር ፎቶ እናመጣለን የሚሉ አሁን ገለው ነው ፎቶ ይዘው የሚመጡ ቪዲዮ የሚያመጡ 2 ወር 3 ወር ካለፋት በምን ሂሳብ ነው እነሱ እናመጣለን የሚሉት? ይኸውልህ አሁን ጉዳዩ ፎቶ ምናምን እንዳይጠይቅ መጀመሪያ ለቤተሰብ ይሄ የገጠር ልጅ የሚባለው ወጥቶ እነሱ ጋር ነው ያለ። ምን አደረገ? ልጅቷ እኛ ጋር ነበር እየሄደች ያለ ደክማ ሙታለች ቀብረናታል ብሎ ቪዲዮ ሰራ። በዛ ልጅ ምክንያት 2 ወር ከምናምን ቆየች። አሁን መረጃ ሂደን እናመጣለን የሚሉት የተቀበረችበትን መቃብሩን ቆፍሮ በምን አልበሰበሰች። እንዴት ይለያል? የሞተ ሰው 2 ወር 3 ወር ይለያል። ሌላ ማታለያ ነው። እና አሁን በህይወት ያለችው ልጅ ገለው ፎቶ አንስተው ሊልኩ ነው እንዴ? ሙታለች ብለው አሁን አሰባችሁ እንደዛ ነው የሚሆን እንዴ? ምን 3 ወር ያለፈው ነው። አስክሬኑን መቃብሩን ይዤ አመጣለሁ፣ ቆፍሬ አመጣለሁ፣ አጽሙን አሳያለሁ። አይለይም። ፊቷም እኮ ኦልሬዲ ስጋዋም እንትን ይሆናል። አይደለም 2 ቀን ካለፋት ታብጣለች። በምን ይለያል? ይሄ ሐሰት ነው። አለች በህይወት ልጅቷ እኮ በትክክለኛ ልጅቷ በህይወት አለች። አይ ቲንክ አሁን ፎቶና ቪዲዮ ይዘን መጣን ካሉ አሁን ገለዋት ነው የሚያመጡ እንጂ ሊያመጡ አይችሉም። ኦልሬዲ 3 ወር 4 ወር ፎቶና ቪዲዮ ካሉ ለቤተሰቦቿ እስከዛሬ ሳይደርስ አሁን ፎቶና ቪዲዮ ከመጣ እንደ አዲስ ገለው ነው የሚያመጡት። ልጅቷ በህይወት ገለዋት ነው ማለት ነው እንጂ እንደሚያረጉ እንጂ እንደዛማ ያረጉም ኖርማሊ ቢኮዝ አይታይም። ጭራሽ አጥንት ነው የሚያገኙ
በመሰረቱ እዛ ድንበር አካባቢ ሰው ሲሞት በስነ ስርዓት እንኳን መቀበር የማይቻልበት ቦታ ነው። እንደው ዝም ብሎ ፈሪሃ እግዚአብሔር ያለው ሰው ስብዕና ያለው ሰው ከሆነ ነው እሱም ሊቀብር የሚችለው ማለት ነው። ስብዕና ያለው ሰው ደግሞ መቅበር ከቻለ ፎቶ እንዴት አለማንሳት ቻለ? ኦኬ ድንበር ላይ ወድቆ የቀረን ሰው የሚቀብረው ሰብአዊነት የሚሰማው የሰው ልጅ ብቻ ነው። ካልሆነ ሁሉም ነፍሴን አውጭን እያለ ነው የሚሄደው። ኦኬ ሲቀበሩም ዝም ብሎ የሆነ አፈር ጫር አድርጎ እዛ አፈር ማልበስ በሚለው እንጂ እንደው አውሬ ሁላ ሊበላው ይችላል። ሳምንት ሁላ መቆየት አይችልም። ገባችሁ አይደለ? አይደለም ይሄ ወራት የቆየ ይቅርና ወራት በስነ ስርዓት የቀብር ስነ ስርዓቱን የተፈጸመ ሰው እንኳን ራሱ ወራት ይቅርና ሳምንታት እንኳን ሊቆይ አይችልም። ተረዳችሁ? ስለዚህ ይሄ ዝም ብሎ ቪዲዮ ቀርጸን እናመጣለን፣ ፎቶ እናመጣለን። ያን ቀብረው በስነ ስርዓት ቆፍረው ቀብረው ከቀበሯት እንዴት ቪዲዮ ማንሳት ጠፋቸው? የዛን ጊዜ እንዴት ፎቶስ ማንሳት? እንደው ቪዲዮ ይቅር ፎቶ ማንሳት አይቻልም? ይቻላል። ትርጉም የለውም። ስለዚህ ጥያቄ ብሬክስ፣ ስለዚህ ጥያቄ ምን ማታለያ ያሰጡ መሰለ? ደላላዎቹ ከሻፍ ነው የያዙት። ከዛ እንዴት ነው ደላላ ድንበር ላይ ልነግርህ ነው። እዚህ ቲክታከር ቪዲዮ ሙታለች ብሎ የሰራው ልጅ ከነሱ ርቀት አስባል 20 ደቂቃ ርቀት ላይ ነው ልጅቷን ቀበርንበት ከሚሉ ደከመች ብለው እዛ ላይ የቆሙበት ቦታ ላይ ነው ሞተች ተባለ። የ20 ደቂቃ ልዩነት ነው ያለው። የ20 ደቂቃ መንገድ ያስብ በድምጽ ስንት እርምጃ ይሆናል? የ20 ደቂቃ መንገድ እውነት እንደው እስኪ